ድሆች ከኢየሱስ ክርስቶስ ጋር እስከ ስንት ጊዜ ነው እስከ መቼ ነው ልትኖሩ ያሰባችሁት? እናንተ ረሃብተኞች ከኢየሱስ ጋር እስከ መቼ ነው ለመኖር ያሰባችሁት? የታረዛችሁትስ እስከ መቼ ነው ልትኖሩ ያሰባችሁት? ከኢየሱስ ጋር የት ድረስ ለመሄድ ያሰባችኋል? ጊዜ መቼም ብዙ ነገር ያሳያል። ያሰባችሁት ቦታ ድረስ ነው የምትሄዱት። አንዳንድ ሰው እንዳገባቡ አይደለም አወራረዱ። አንዳንድ ሰው እንዳገባቡ የሚወጣ አይመስልም። ተጋፍቶ ሰብሮ ሰው ጥሎ ገንጥሎ ገብቶ ተቀምጦ ጫፍ ወራጅ ይላል። ወዲያው ምን አለበት በእግሩ ቢሄድ? ከቤተ ክርስቲያን ጋራ ከባልንጀራችን ጋራ ጊዜ በጣም ብዙ ነገር ያመጣል። ጊዜ ምን ያላረገው ነገር አለ? በጊዜ በጣም ብዙ ፈተናዎችን አስተናግጃለሁ። ጊዜ በጣም ይቀያየራል። አቤት ጊዜ ትናንትና አዲስ ተብሎ አራዳ ህንጻ ሲመረቅ ጠዋት ነግሬያቸዋለሁ። ሚስቴን እዛ ፎቅ ላይ ነው ቃል ኪዳን የገባ ነው ያወራ ነው ወደ ቸርች ከመሄዳችን በፊት አዲስ ተብሎ አሁን አሮጌ ተብሎ ሲፈርስ አቤት ጊዜ አንጀቴን ተላወሰው ሳይው እንደዚህ ሊያፈርሱት የሆነ ነገር እንደዚህ ያርገው ፎቶግራፍ አይቼ ሶሻል ሚዲያ ያደ ሶስቱ ፈተናዎች የሚል ነገር ይያለው። ፈተናዎቹ ሶስት ናቸው። አንደኛው ፈተና የርቀት ፈተና ነው። አንደኛው የጊዜ ነው። አንደኛው የእሳት ፈተና ይባላል። እነዚህ ፈተናዎችን እንፈተናለን። መጽሐፍ ቅዱስ ሲነግረን በኢዮብ ምዕራፍ 23 ቁጥር 10 ላይ የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደምን ወጣለሁ እንደ ወርቅ ወጣለሁ ይላል። ይፈተናል። እንደ ወርቅ በእሳት ውስጥ ያልፋል። ወርቅ ይፈተናል። ወርቅን የሚሰሩ ሰዎች ወይ ወርቅን የሚነግዱ ሰዎች ከወርቅ ጋር ግንኙነት ያላቸው ሰዎች ወርቅና እሳት አይለያዩ። ወርቅ መሆኑ የሚፈተሽበት እሳት አለ። ስለዚህ ይፈተሽና ከፈተነኝ በኋላ እንደምንድን ነው የምወጣው? እንደ ወርቅ። እግዚአብሔር ሲፈትን በክፉ አይፈትነንም፣ ለመልካም ነው የሚፈትነን፣ እንድናልፍለት ነው የሚፈትነን። ሰይጣንና እግዚአብሔር የሚለያቸው ይሄ ነው። እግዚአብሔር ማንንም በክፉ አይፈትንም። ሰዎችን ሲፈትን እግዚአብሔር ምናልባት በቀላል ምሳሌ ለመናገር እግዚአብሔር ሲፈትን ሄዳውን ዳምፔል ስታነሳ ዳምፔሉ ስፖርት ስትሰራ መስል እንድታወጣ ይረዳሃል። የእግዚአብሔር ፈተና እንደዚህ ነው፣ መስል እንድታወጣበት ያረጋሃል። የሰይጣን ፈተናስ በዳምፔሉ ጥርስህን ያራግፈዋል። ሰይጣን እንደዚህ ሰይጣን ጥርስህን ለማራገፍ ነው ይፈትን፣ እግዚአብሔር ግን መስል እንድታወጣ። እግዚአብሔር የተሻለን እንድንሆን ነው ይፈትነን፣ ሰይጣን ደግሞ ሊሰባብረን ነው ይፈትነን። ስለዚህ እግዚአብሔርና የሰይጣን ፈተና ለየቅል ናቸው። እግዚአብሔር በየጊዜው ሰው ልጆቹን ቼክ ያደርጋል እና በፈተናዎች ውስጥ ደግሞ በፈተና የሚጸና እሱ ምንድነው ይላል መጽሐፍ? ዋው ተባረከ ነው። ስለዚህ በፈተና ውስጥ እንድንጸና እግዚአብሔር ይርዳን። ስለዚህ የመጀመሪያው እንግዲህ ማንኛውም ነገር ጤናማ ነገር ከፈለጋችሁ ፈተና ግድ ነው አይደል? አሁን ቅጦትም እየተናገርኩ ነበር። አሁን በጣም ፎርጅድ ነገር በጣም የበዛበት ጊዜ ነው። በተለይ ወርቅ አሁን ማን ወርቅ እንደሚያደርግ ምናምን አይታወቅም አይደል? 400-500 ሺህ ብር የሚሸጠው ነው ወርቅ በ2000 ብር ገዝተሽ በሰላም አድርገሽው ወርቅ ነው ይመስል። በተለይ ሀብታም ካረገው ማንም ሰው አይጠረጥር። ወርቅ ይሁን አይሁን ግን ቼክ የሚደረግበት መፈተኛ ውስጥ መግባት አለበት። ስለዚህ በጣም ብዙ ፌክ ነገሮች ስላሉ እነዛ ፌክ ነገሮችን ታቅፈን እንዳንገኝ፣ ፌክ ህይወት ካለን፣ ፌክ የሆነ ኑሮ ካለን፣ ፌክ የሆነ ትዳር ካለን፣ ፌክ የሆኑ ነገሮች ካሉ እነሱ ነገሮች መስተካከል አለባቸው። ይፈተናሉ። የመጀመሪያው ፈተና የርቀት ፈተና ነው። ምንድነው የርቀት ፈተና? የርቀት ፈተና ማለት ሰዎች አጠገባችን ሲኖሩና ሳይኖሩ እንዴት ነን? ሰዎቹ አጠገባችን ሲኖሩ ምን አይነት ባህሪ ነው የምናሳየው? ምን አይነት ሰራተኞች ነን? ሰዎቹ ደግሞ ዞር ሲሉ ምን አይነት ሰራተኞች ነን? ቆላስይስ 3 ከ18 ጀምሮ ሄዳችሁ ተመለከቱ። ባሎች፣ ሚስቶች፣ ልጆች ይልና አባቶች ካለ በኋላ ሰራተኞች ይላል ወይም ባሮች ይላል። እዛ ጋር አንድ በጣም የሚናገረው ነገር አለ፣ ደስ ይለኛል። በስጋ ጌቶቻችሁ ለሆኑት ደስ ለማሰኘት ወይ ለታይታ ብላችሁ ምንም ነገር አታደርጉ፣ ጌታ ደስ እንደምታሰኙት ጌታ እንደሚያያችሁ አስባችሁ ይላል። አያችሁ የርቀት ፈተና ማለት ይሄ ነው። ሰዎች አጠገባችን ሲኖሩ ጭራ እየጠረጉ አለው ማለት፣ ዞር ሲሉ ነገር መጣል። አለቆቻችሁ አጠገባችሁ ሲኖሩ በጣም ጎበዝ ሰራተኛ መምሰል፣ ዞር ሲሉ ሌላ ሰው መሆን። አጠገባችሁ ሰው ሲኖር በቁልምጫ ስም መጥራት፣ ዞር ሲል በገጀራ ሰውየውን ከታትፎ በሐሜት መብላት፣ እሱ የርቀት ፈተና ነው። ስለዚህ አጠገቦቻችሁ ሰዎች ሲኖሩ እንዴት ናችሁ? ጳውሎስ ስለዚህ ነው ለገላትያ ምዕራፍ 4 ቁጥር 18 ላይ የሚናገረው ነገር አለ። ነገር ግን ከናንተ ዘንድ በመኖርበት ጊዜ ብቻ ሳይሆን ከናንተ ጋር በመኖርበት ጊዜ ብቻ ሳይሆን መንፈሳዊ የምትጫወቱት ሁል ጊዜ በመልካም ነገር ተፈላጊ እንድትሆኑ ይላችኋል። ተፈላጊ ብትሆኑ መልካም። እኔ ስኖር ብቻ አይደለም መንፈሳዊ የምትሆኑት። አንዳንድ ጊዜ የሆኑ ሰዎች አጠገባችን ሲኖሩ ብቻ በጣም ምርጥ ምንሆን ሰዎች አለ። ለዚህ ነው ጳውሎስ እኔ ከአጠገባችሁ ስኖር ብቻ እኔም ስርቅ እናንተ ተፈላጊ መሆን አለባችሁ፣ እናንተ ፐርፌክት መሆን አለባችሁ፣ ኖርኩም አልኖርኩም እናንተ ምርጥ መሆን አለባችሁ ይላችኋል።
ስለዚህ በርቀት መሃል እኔ በሌለውበት ጊዜም እናንተ ኳሊቲያችሁ መጠበቅ አለባችሁ። የነበራችሁ ምርጥ ነገር መጠበቅ አለባችሁ። ታማኝነታችሁ መጠበቅ አለባችሁ። ታታሪነታችሁ መጠበቅ አለባችሁ። ንጽህናችሁ መጠበቅ አለባችሁ። ቅድስናችሁ መጠበቅ አለባችሁ። እኔ ስኖርና ሳልኖር ልዩነት አታምጡ። የርቀት ፈተና ምንድነው ችግሩ መሰላችሁ? ሰዎቹ ሲኖሩ ብቻ ነው ጨዋ ምን ነው። በዚህ ፈተና ብዙ ጮኛማቾች ይወድቃሉ። ብዙ ባለትዳሮች ይወድቃሉ። ባሎቻቸው አጠገባቸው ሲኖርና ሳይኖሩ እንዴት ናችሁ? ኢዮብን አበጠረው። ሰይጣን ሲያበጥር እንደዚህ ነው የሚያበጥረው። ስለዚህ ኢየሱስ አሰባቸውና ደቀ መዛሙርቱን እንደ ኢዮብ ሲያበጥራቸው አሰበው። ኖ አይቻልም ማለት ከለከልኩታል። በቃ ጊዜ የሚያበጥራቸው ይበቃል አለ። ኢየሱስን ትወዱታላችሁ? የስ ታመልኩታላችሁ? የስ እስከ መቼ? እስከ መጨረሻ አብሬው ነው የምኖረው፣ አብሬው ነው የምቆመው፣ ጌታዬ አብሬው ነው የምሆነው ብለዋል ብዙ ሰዎች። ጊዜ ለገላትያ ሰዎች ጳውሎስ ወንጌል ሲሰብካቸው ደስ ብሏቸው በደስታ ተቀብሎት ኢየሱስ ክርስቶስ በልባቸው ተስሎባቸው ነበረ። ደስ ብሏቸው ኢየሱስን እያዩ ይኖሩ ነበረ። ጊዜ መጣና ጳውሎስ ራቃቸውና ነገሮች ሲቆዩ ያ የተሳለው ኢየሱስ ወጣና ሌላ ነገር ጭራሽ አዚማም ሆኑ። አዚማም በሙላ ተሰበሰበ። ማን ነው አላቸው። እኔ አይደለሁም ያልኩት። ማን ነው አዚም ያደረገባችሁ አላቸው። ምድረ አዚማም ሞልቶ ጠበቀው ገላትያ። አዚማም ማን ነው ያረገባችሁ? መጀመሪያ እንደዚህ ያልነበር ጊዜ ነው። አያችሁ፣ የተቀበልንበት ፍቅር፣ የተቀበልንበት እውነት፣ የያዝንበትን እውነት ጊዜ እያላላብን ያ የከበረውን ኢየሱስ እያነተበብን ሊሄድ ይችላል ካልተጠነቀቅን። በጊዜ ውስጥ በጣም ብዙ ነገር ይለወጣል ወገኖች። ጊዜ የማያመጣው ነገር የለም። ጊዜ በጣም ብዙ ነገር ይቀያይራል። ማን ነው አዚም ያረገባችሁ? ኧረ ደሞሆኑ እንደዚህ አልነበረም የተቀበላችሁት አላቸው። ተስሎ ነበር እናንተ ልብ ውስጥ ስትታዩ ኢየሱስ ነበር የሚታየው። አሁን ማን ነው አዚም ያረገባችሁ? ጊዜ። ቀስ ሲሉ ሲሸርፉ ጊዜ። ለዶቅያ እኮ እንደዚህ ነው የሆነችው። ከሰባቱ አብያተ ክርስቲያናት መካከል አንዷ ቀስ ብላ ነገ ስታስገባ ሀብታም ነኝ ስትል፣ ባለጠጋ ሆንኩ ስትል፣ ምስጋና እግዚአብሔርን አመስግኑልኝ ጌታ ባረከኝ ስትል ስታስገባ ስታግበሰብስ ኢየሱስን ስትገፋው ወደ ውጭ አወጣችሁ። ከዛ ባለጠጋ ነኝ አንዳች አያስፈልገኝም። ሂዱና አንብቡ ሮሜ ራዕይ ምዕራፍ 3 ላይ ቁጥር 20 እናንተ የምታውቁት ደጅ ቆሜ አንኳኳለሁ ማንም ድምጼ ደጅ ቆሜ አንኳኳለሁ የተባለችው እኮ ሎዶቅያ ናት፣ ቤተ ክርስቲያን ናት እኮ። ጊዜ ትናንትና ነበረ እኮ ኢየሱስ ውስጥ ነበረ እኮ። ጊዜ መጣና የገባ ኮልኮሌ በኢየሱስን ቀየሩበት። ሀብት ሲመጣ ቀየሩት፣ ባለጠግነት ሲመጣ ቀየሩት፣ ክብር ሲመጣ ቀየሩት። በሆነ ነገር ተኩት፣ አስወጡት። ከኋላ ኢየሱስ ውጭ ቆሞ አንኳኳለሁ። አንቺ ባለጠጋ ነኝ አንዳች አያስፈልገኝም ሀብታም ሆኛለሁ ትያለሽ፣ አይደለሽም፣ ደሃ ነሽ፣ ጭራሽ እውር ነሽ ይላታል። ነይና ኩል ከኔ ዘንድ ግዢ። ምክንያቱ ሲባል እኔ ውጭ ነኝ ያለሁት፣ አስወጥተሽኛል። በጊዜ በጣም ብዙ ሰዎች ኢየሱስን ከቤታቸው አስወጥተውታል። ጊዜ ትናንት የክብር ንጉሥ ነበር ቤታቸው፣ ዛሬ አይደለም። ትናንት የክብር ጌታ ነበር በልባቸው፣ ዛሬ አይደለም። የብዙ ጊዜ ነው እኮ እንደሱ ያደረገው። እንደዚህ እኮ ሆኖ አይደለም የተፈጠሩት። ጊዜ ትናንት እንደዚህ የነበረው ሰው ነው እንደዚህ ሆኖ። አዎ ጊዜ ምንም አይለውጠው ነገር አለ። ጊዜ ከኢየሱስ ጋር አብረው የነበሩ ተመርጠው ተወደው ተጠርተው 1 2 3 12 ብሎ ጠርቷቸው ደቀ መዛሙርት ብሎ ሾሟቸው ከኔ ጋር የሚያገለግሉ ናቸው ተብለው አብረውት የሚቀመጡ፣ አብረውት የሚወሉ፣ አብረውት የሚጠጡ፣ አብረውት የሚጸልዩ፣ አብረውት የሚያመልኩ ሰዎች ነበሩት ኢየሱስ። በጊዜ ሂደት ግን በጣም ብዙ ነገር ተሸራረፈ። የት ድረስ ነው የምትሄዱት? አስባችሁ ታውቃላችሁ? ከኢየሱስ ጋር እስከ ስንት ዓመታችሁ ልትኖሩ ነው የምታስቡት ወጣቶች? እናንተ የዘመሩ ደስ ያላቸው ምን አይነት ጌታ ነው ቤቴ ሙላ በክብር ያሉ ሰዎች፣ ወዳቸው ሲሞላ ከርሳቸው ሲሞላ የዘመሩት ሰዎች እነዛ ደስ ያላቸው ሰዎች፣ ሐሴት ያረጉ ሰዎች የትም የሚሄዱ አይመስሉም ነበር። አበላላቸው፣ አወራራቸው የትም የሚወርዱ አይመስሉ። ግን ለካ እስከ በሉ ጊዜ ብቻ። በማግስቱ የለም ሲላቸው ምን ማለት ፈልገ ነው አሉት። አልጠቅሰው መከሩት። አይሆንም የለም አላቸው። ተናደዱ። ጭራሽ ሲመናደድ ሲጀምሩ ጨመረላቸው። እንደውም አላቸው እንደዚህ ችክ የምትሉ ከሆነ ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባም ሲላቸው ተበተኑ። ጭራሽ አሉት
ጭራሽ አንተ ስጋና ደም ልበላ ነው ብለው ኢየሱስን ጥለውት አንፈልግም ከእንግዲህ በኋላ ብለው ወደ ኋላ አያሌዎች ተመለሱ። ብዙዎች ተመለሱ። ይድፈትን በጊዜ ይመጣል ብዙ ነገር። ምዕራፍ 6 ዮሐንስ ወንጌል ደግሞ ስለዚህ እላችኋለሁ ከአብ የተሰጠውን ካልሆነ በቀር ወደ እኔ ሊመጣ የሚችል የለም አለ። የተሰጠው ካልሆነ አብ የሰጠው ነው እስከ መጨረሻ የሚሄድ ወደ እኔ የሚመጣውም እሱ ነው አለ። ከዚያ ተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ከዚያ በጣም ብዙዎች ተመለሱ። ወደ ኋላ ተመለሱ። ከኢየሱስ ጋር አልቀጠሉ ተመለሱ። ወደፊትም ከእርሱ ጋር አልሄዱም። ወደፊት ሄጃጅ ናቸው ወይስ ወራጅ ናቸው? እንደዚህ አይነት ሰዎች አሉ። ወደፊት የማይሄዱ ሰዎች አሉ። እኔ በአገልግሎቴ በጣም ብዙ ሰዎችን አይቻለሁ። ተሳፍረው አይቻቸዋለሁ። የወረዱ አሉ። ወደፊት አልሄዱም ይላል። የዚህ ድረስ ነው የሄዱት፣ ወረዱ። ወደፊት ከእሱ ጋር አልቀጠሉ። ወደፊት ከጌታ ጋር የማይቀጥሉ ሰዎች አሉ። ታውቃላችሁ። በቤተ ክርስቲያን ብቻ አይደለም፣ ከጌታ ጋር ራሱ የማይቀጥሉ አሉ። አንዳንድ ሰዎች ከቤተ ክርስቲያን ጋር አለመቀጠላቸው ነው የገረማቸው። ከጌታ ጋር ራሱ አይቀጥሉ። አንዳንድ ሰዎች ቤተ ክርስቲያን ራሱ ሲመጡ መቼም የሚወርዱ አይመስሉም። አብረን ነው ጎን ለጎን ነው የምንቀበረው ያሉኝ ሰዎች ነበሩ። እንደሱ ሲሉኝ በቃ እነዚህ ሰዎች ቅርብ ወራጅ ናቸው እላለሁ። ደግሞ እንዳልኩትም ብዙዎች ወርደዋል፣ አልቀጠሉም ከጌታ ጋር። ከዛ ኢየሱስም 12ቱን እናንተ ደግሞ ልትሄዱ ትወዳላችሁ አላችሁ። አሁንም ሊሸኝ ኢየሱስ እንዴት ናችሁ? ያጅ ናችሁ ከኔ ጋር ትወርዳላችሁ አለ ጌታ። አይ ኢየሱስ በጊዜ ሂደት ትጠየቃላችሁ። የምትፈልጉት ሁሉ እየተደረገላችሁ እንደ ሕፃን ልጅ አትኖሩ። አይሰጥም። ትሄዳለህ፣ የለም ትሄዳለህ። የሚባዛ ነገር የለም፣ ትሄዳለህ። የኔ ነገር ይበዛል፣ የለም አይበዛም፣ ትሄዳለህ። ያለህን ታጣለህ፣ ትሄዳለህ። ወይ ቁርጥ ቀን ይመጣል፣ የጊዜ ፈተና። ጊዜ በጣም ብዙ ፈተናዎች ይዞ እየጠበቃችሁ። ጊዜ መጣና ያን የመሰለ ይሁዳን ታውቁታላችሁ። እኛ ብዙዎቻችን ይሁዳ ሲባል ይሁዳ ተብሎ እኮ ስም የሚወጣው እኮ ምስጋና ማለት እኮ በእስራኤል ቤት እኮ በጣም የከበረ እኮ አይሁዶች ስም እኮ ስሙ ራሱ ምስጋና የሆነ ልጅ ኢየሱስ ሲመርጥ ጸልዮ የመረጠው ልጅ ኢየሱስ ክርስቶስ ሚኒስትሪ ውስጥ በጣም ትልቅ ቦታ የነበረው ሰው ማን ነው? ዛሬ ካምፓኒ ያለው ማን ነው? ዛሬ ስራ ያለው ማን ነው? ዛሬ ትልቅ ድርጅት ያለው ሰው ገንዘቡን ለማን ነው የሚሰጠው? ገንዘብ እንዲይዝለት የሚፈልገው ምን አይነት ሰው ነው? ስትመርጡ እናንተ ለቤታችሁ ገንዘብ ያዥ የምታደርጉት ምን አይነት ሰው? በኢየሱስ ሚኒስትሪ ውስጥ እኮ ኢየሱስ ልቡን የጣለበት የሚገርም አይነት ኳሊቲ የነበረው ሰው ነው ምስጋና። ይሁዳ ሲመረጥ እንደዚህ ነው የተመረጠው። ገንዘብ ያዥ ነበር። ኢየሱስ በጣም ልቡን የጣለበት ነበር፣ ይወደው ነበር፣ ምርጥ ሰው ነበር። ጊዜ መጣና በጊዜ ሂደት ውስጥ ያ ኢየሱስ የመረጠው ያ ኢየሱስ በጣም ኳሊቲ ያለው ብሎ በሚኒስትሪ ውስጥ ትልቅ ቁንጮ ቦታ የሰጠው ዋናው መኒው ላይ ያስቀመጠው ይሁዳ ኢየሱስን አወጣውና አጋንንትን አስገባ። በጊዜ ሂደት ሰዎች ኢየሱስን መንቅረው አውጥተው አጋንንት ሊገባ ይችላል። እናንተ 12ታችሁን እና እኔ ያለ መረጠው አንዱ የዲያብሎስ ነው አለ ኢየሱስ ራሱ። አንዱ የዲያብሎስ ነው፣ ራሱን ሰጥቷል። እኔን አስወጥቶ ዲያብሎስ አስገብቷል። ሚኒስትሪውን ሊበጠብጠው ስራውን ሊሰራ አጋንንት ተከራይቶታል፣ ገብቶበታል። መቼ? በጊዜ ሲጀመር እንደሱ አልነበር። ጊዜ የብዙ ሰዎችን መልክ ቀይረዋል። የብዙ ሰዎችን ውሳኔና ቃል ቀይረዋል። የብዙ ሰዎችን የትናንት መልካቸውን የትናንትና ማንነታቸውን ቀይረዋል። ስለዚህ ይሄንን እንደ ኖርማል ነገር እንዳታዩት። ጊዜ ሲመጣ በጊዜ ሂደት ውስጥ እግዚአብሔር ልትፈተኑ በሚፈልገው ነገር ውስጥ ስታልፉ ፈተና እንዳትወድቁ ታማኞች ሆናችሁ ለፉ። የመጨረሻ የመስሪያ ቤት ፈተና፣ የአለቃ ፈተና፣ አንዳንድ አለቃ ፈተና፣ የማትፈልጉት ቦታ በመመደብ ህይወታችሁን ምስቅልቅል የሚያደርጉ ፈተና፣ የመናቅ ፈተና፣ የመዋረድ ፈተና፣ ከደረጃ በታች መመደብ ፈተና፣ ከባባድ የእሳት ፈተና፣ ለኑሮ እንሰራለን ብላችሁ የወጣችሁበት ቦታ ላይ ከደረጃችሁ በታች ደሞዝ ክፍያ ላይ ፈተና፣ ያላችሁ ጥረት ከምትሰጡት አገልግሎት ጋር አብሮ የማይመጥን ክፍያ ፈተና። እንደ ኢትዮጵያውያን እኛ ምን ያላለፍነው ፈተና? መንፈሳዊ ፈተና፣ ኃይለኛ መንፈሳዊ ፈተና። እንደ ቤተ ክርስቲያን መንፈሳዊ ፈተና አንዱን ስትለው ስትዘጋ በዚህ በኩል ይመጣባል። እዚህ ጋር ሶፍት የሚያበላ ሰውዬ ይመጣባል። እዚህ ጋር የሆነ ቸርቻሪ ሰውዬ ይመጣባል። መንፈሳዊ ፈተና
በጌታ በኢየሱስ ክርስቶስ ስም የሚነገዱ ፈተናዎች፣ ከባድ ፈተና፣ መንፈሳዊ ፈተና በኢየሱስ ክርስቶስ ስም ተብሎ የሚጀመሩ ፈተናዎች የሚገርም ነው። መንፈሳዊ ፈተና እንዴት አድርገን ይሄኛው እንደዚህ አይደለም ይሄኛው እንደዚህ ስትል በማጠብቅበት መንገድ ከቸርች የሚፈነዳ ፈተና፣ የስህተት ትምህርት ፈተና፣ ይሄ እንደ የከልት ፈተና፣ መንፈሳዊ ፈተና፣ ምሽምቅቅ የምትሉበት ፈተና፣ ወንጌልን ቆማችሁ መናገር እንዳትችሉ የሚያደርግ ፈተና። በጣም ብዙ ሙጢና ትንኩሽት ሰዎች ከመካከላችሁ እነሱና ሰዎችን ይሰድቡባቸዋል፣ ሰዎችን ያዋርዱባቸዋል። ፈተና በመንፈሳዊ ስም ፈተና እሳት እንደ እሳት የሚፈትን ነው። በዚህ ሁሉ ውስጥ ተፈትኖ ማለፍ ቀላል ነገር እንዳይመስላችሁ። ማህበራዊ ፈተና በዚህ አጭር ጊዜ እንኳን በዚህ 10-12 ዓመት ያየነው ፈተና ማህበራዊ ፈተና አብሮ ይኖር የነበረው ማህበረሰብ ግምስ ብሎ መስመር አሰመረ። ፈተና ነው ማህበራዊ ፈተና። አብሮ የሚኖረው ማህበረሰብ ሲበጣጠስ ማህበራዊ ፈተና ነው። ፈተና ነው። ቅያሶች በሲባጎ ሲወጠሩ ፈተና ነው። ተጋብቶ ይኖር የነበረውን ፍትህ የሚል ፈተና ማህበራዊ ፈተና። ይሄንን ዘር እንዳታገባ፣ አማራ ኦሮሞ እንዳያገባ፣ ኦሮሞ አማራ እንዳያገባ፣ ትግሬ እንትን እንዳያገባ የሚል ፈተና ማህበራዊ ፈተና ነው። ይሄ እንደ ሀገር እኛ እየተፈተንን ነው። እሳት ነው ይሄ። እንደ ሰው ተስማምተንና ተያይዘን እንዳንኖር የሚያደርግ ፈተና ማህበራዊ ፈተና፣ ቀውስ፣ እሳት። እፍ ብለን አጥፍተን ዞር ስትል በዚህ በኩል ይፈነዳል። ፖለቲካው ሌላ እሳት ይዞብህ ይመጣል። ፈተና እንደ ሰው እንዳንኖር የሚያደርግ ፈተና፣ የዘረኝነት ፈተና። ቤተ ክርስቲያን ራሱ ታመሰች፣ ማህበረሰብ ታመሰ፣ ማህበራዊ ኑሯችን ታመሰ። እንዳንግባባ፣ እንዳንቀባበል፣ እርስ በርስ ጎራ ለይተን እንድንዋጋ፣ አብሮ የሚበላ አብሮ የሚጠጣ የተጋባው ተሰናሰለው አብሮ የኖረው አንድ ባንዲራ ያለው ማህበረሰብ ብጥስጥስ ብሎ ማህበራዊ እሳት ፈተና። ብዙ ነው የምናልፈው ፈተና። አንዱ ፈተናስ በዚህ ፈተና ውስጥ እንዴት ናችሁ? ይሄ ፈተና እንዴት አለፋችሁት? እንዴትስ ያለፋችሁ? ማህበራዊ ፈተና ነውስ እየተቧደናችሁ ነው? የሆነች ዘራችሁን ፈልጋችሁ ምንድነኝ ማየ ባባዬ ስም ምንድነው ብላችሁ ሄዳችሁ ተሰለፋችሁ ይሆን? ፈተና እኮ። በዚህ ፈተና ስንቶች ወደቁ? ስንት አገልጋይ ወደቀ? ስንት አገልጋይ ማንነቱ ወጣ? ፔጆቹ ተቀየሩ። የስንቶች አገልጋዮች የስንቶች ስመጥር አገልጋዮች ጎራቸውን ለዩና የሆነ ዘር ውስጥ ሄዱና ተቀረቀሩ። ፈተናው እሳት እኮ። ሴት የለም ወንድ የለም ተብሎ ሁሉ በክርስቶስ አንድ ናቸው ተብሎ ሰው ዘሩ አንድ ነው፣ የሰው ዘር አንድ ነው። ግን ተከፋፍሎ ሲበጣጠስ ስንቶቻችን ተበጣጠስን? ማህበራዊ ፈተና፣ የኢኮኖሚ ፈተና፣ ኃይለኛ የኑሮ ውድነት ፈተና። ስንቶቻችን በዚህ የኑሮ ውድነት ፈተና አለፍን? የኑሮ ውድነት ፈተና ሲመጣ በዚህ በኩል ተሻምተው 10 ኩንታል 20 ኩንታል ጤፍ ወደ ቤታቸው ያስገባሉ። በዛ በኩል ደግሞ የሚልሰው የሚቀምሰው ሰው የለም። ኃይለኛ እጥረትና ውጥረት ሲፈጠር የኢኮኖሚ ፈተና፣ ኃይለኛ ፈተናው ስንገባ እንዴት አለፋችሁ? የማይበሉትን ምስኪኖችን አስባችሁ አለፋችሁ ወይንስ ከርሳችሁን አስባችሁ አለፋችሁ? ቼክ አድርጉ። የመፈታተን ፈተና ወርወርስ ለጽፎ የለ እንዴ? እንደ ቃሉ ነው እኮ። ይሄው መዝሙር 91 አላነበብክም እንዴ ያለው ሴጣን መጥቶ ተወርወር፣ መላእክቱን ያዝልሃል፣ አሳያቸዋል፣ አሳይሻለሁ እዚህ ብሎ ኢየሱስ ሰርከስ አልሰራም። ፈተና ነው ይሄ፣ መንፈሳዊ ፈተና፣ የአምልኮ ፈተና። ስገድልኝ አሉ፣ ለኔ ስገድ የሚል ፈተና። አሁን የለም እሱ ፈተና። ስግደት የሚፈልጉ ሀገራት እኮ አሉ ታውቃላችሁ። ሀያላን ሀገራት ስፔሻሊ አፍሪካን ማሰገድ የሚፈልጉ፣ ኢትዮጵያን ማሰገድ የሚፈልጉ፣ ክብር የሚፈልጉ ፈተና ነው። ካልሰገዳችሁ ማዳበሪያ አንሰጥም፣ ካልሰገዳችሁ ይሄን አናረግም የሚሉ በጣም ብዙ ፈተናዎች አሉ። ኢትዮጵያ እንደ ሀገር የምታልፍበት፣ ግለሰቦች እንደ ግለሰብ የምናልፍበት፣ ወጣቶች ቸግረው ስራ ፍለጋ ሲሄዱ ካልተኛሽ የሚል ፈተና አለ። ፈተና አለ። ልተኛሽና ሰጥሻለሁ የሚል ፈተና። ይሄንን ስራ ትፈልጊያለሽ፣ ስራውን ከፈለግሽ እዛ አልጋ ላይ ውጪ ይላል። ፈተና ነው። ዛሬ ምን ፈተና የሌለበት ቦታ የት አለ? ስንቶቻችሁ ግን ፈተናውን አለፋችሁት? ስንቶቻችሁስ ፈተናውን ወደቃችሁት? ከፈተና ውጪ መሆን አትችሉ። ኢየሱስ 3-0 ዘረረው። 3-0 3 ፈተናዎችን አመጣ። ሶስቱንም ቷ አረገና ማለት ለእግዚአብሔር ለአምላክ ብቻ ስገድ ተብሎ ተጽፏል አለ። በሶስተኛው ቷ አረገው ኢየሱስ። ፈተና እንደ እሳት የሚፈትን ፈተና፣ እጥረት፣ ህመም፣ ማጣት፣ ስራ ማጣት። ወጣቱ አሁን የሚፈተንበት ፈተና ቀላል አይደለም።
በጣም ቀላል አይደለም። ተመርቆ ወጥቶ ስራ አጥቶ ሙድ እየተያዘበት እርስ በርሱ ወጣቱ እርስ በርሱ ሳይተዛዘን ማለት አንዱ ላይ ሙድ እየያዘበት በጣም በሚገርም ሁኔታ ተሳቀልኝ ብሎ ማለት ፈተና፣ የዓለም ማግባት ፈተና፣ የትዳር ፈተና፣ የጮኛ ፈተና። ምንድነው የማናልፈው ፈተና? ምንድነው የሌለ ፈተና? ርቀቱም አለ፣ ጊዜውም አለ፣ እሳቱም አለ። እነዚህ ፈተናዎችን አልፋችሁ ትገባላችሁ ወይስ ወድቃችሁ ትገባላችሁ? ስለዚህ ከወደቅንበት እንነሳ። ስለዚህ በእነዚህ በመናልፍባቸው ፈተናዎች ሁሉ ምንድነው ፓስተር ቸሬ ልትነግረን የፈለከው ካላችሁ፣ ለአምላካችሁ ለእግዚአብሔር ታማኝ ሁኑና አለፉ። አሜን። በቃ ለእግዚአብሔር ለአምላካችን ታማኝ ሆነን ማለፍ ነው ያለብን። ፈተና አይቀርልንም። ፈተናዎቹ ለሁላችንም የተዘጋጁ ናቸው። አለ የርቀት ፈተና ተፈተናላችሁ። ዛሬ ስሙን ይሄ ብላችሁ የጠራችሁት ሰው እግሩ ዞር ሲል ምንድነው ስለሱ የምታወሩት? እሱ ፈተና አይቀርላችሁ። እሱ ያለ ያወራችሁትን ነው ማውራት ያለባችሁ ማለፍ ከፈለጋችሁ። የርቀት ፈተና ይሄ ነው። ዞር ሲሉ ይሄን ገልብጣችሁ ሌላ ነገር የምትሉ ከሆነ ወድቃችሁ። በጊዜ ሂደት ውስጥ ትናንት የገባችሁትን ቃል ያጠፋችሁ፣ በቃል ኪዳን ላገባችኋቸው ሚስቶቻችሁና ባሎቻችሁ ታማኝ መሆን ያቃታችሁ፣ የተግባባችሁትን ቃል ይካዳችሁ፣ በሆነ መንገድ ላይ እንደ ኢየሱስ ጓደኞቻችሁን የምትሸጡ፣ እሱም ፈተና ወድቃችሁ። የገባችሁትን ቃል ጠብቁ። ጊዜ ሊያስጥላችሁ የሚመጣው ገንዘባችሁን አይደለም፣ ቃላችሁን ነው፣ ኪዳናችሁን ነው። የእሳት ፈተና አለ፣ የማጣት አለ፣ የችግር የገንዘብ አለ፣ የኑሮ ውድነት አለ፣ ኢኮኖሚው አለ፣ ማህበራዊ ቀውሱ አለ። በዚህ ሁሉ ፈተና ውስጥ እኛ ከማን ጋር ነው መቆም ያለብን? ከእግዚአብሔር ጋር። እንደ ቃሉ ከእግዚአብሔር ጋር ቆመን ክብር ለሚገባው ክብር እየሰጠን ከሰዎች ሁሉ ጋር በሰላም እየኖርን እንደ እግዚአብሔር ቃል ቆመን እስከ መጨረሻ ጸንተን ኢየሱስ ሙሽራችን ሲመጣ በክብር የምንቀበለው እግዚአብሔር ያድርገን። ከፈተናው ጋር አብሮ መውጫ የሚሰጥ አምላክ። እኔ ጭንቅ አይደለም የነገርኳችሁ፣ መውጫውንም ነው የነገርኳችሁ። ሰነፎች እንዳትሆኑ። ፈተናዎች አሉላችሁ። እያንዳንዱ የቤተሰብ ፈተና ይኖራችኋል፣ የጓደኛ ፈተና ይኖራችኋል። ስለዚህ ለራሳችሁ ነው ይስሩ። ክፉ ቃል ካፋችሁ አይወጣ። ባልንጀሮቻችሁ በሌሉበት ቦታ ክፉ ነገር አታውሩ፣ አትሙ። እሱ ሐሜት ማለት የፈተና የመውደቅ ምልክት ነው፣ የፈተና ወረቀት ማለት ነው። ሐሜት አማህ ማለት የርቀት ፈተናን ወደከው ማለት። ክፉ ቃል ስለ ባልንጀሮቻችሁ የማትሉትን በፊት ለፊት በሌላ ቦታ አላችሁት ማለት ፈተናውን ወደቃችሁ ማለት ነው። እነሱ ባሉበት የማታናገሩትን ነገር ሰው በሌለበት የምታወሩ ከሆነ ወድቃችኋል ፈተናውን። ተደብቃችሁ ቴክስት የምትጫወቱ ከሆነ ፈተናውን ወድቃችኋል። ስለዚህ ራሳችንን እንጠብቅ። ከፈተና የሚያድነን አምላክ አለ። አሜን። እስቲ